The Art of Speaking የአነጋገር ጥበብ። ሰላም እንደምን ቆያችሁን ውድ የዩቲዩብ ተከታታዮቻችን። ዛሬ ደግሞ ስለ አነጋገር ጥበብ የምናወራ ይሆናል። አብራችሁን ቆዩ። ጥሩ ውይይትና መልካም ስነ ምግባር የአንድ ሳንቲም ሁለት ገጽታዎች ናቸው። በአንድ አርዕስት ላይ ከሌሎች ሰዎች ጋር ውይይት ስትከፍት ክርክርህ ጥንቃቄ የተሞላበት ሆኖ ልዩነትህን በግልጽ ማሳየት ይኖርብሃል። ከጥሩ አርዕስታዊ ውይይት የአነጋገር ዘይቤ ጥንካሬና ውበት ይገኛል። ያቀራረብ ዘይቤ የሐሳብ ብስለትም ታገኝበታለህ። እነዚህ ድምር ውጤት ሁሉ የወደፊት ጥሩ ተናጋሪ፣ ተከራካሪ እንድትሆን ይረዳሃል። ዘ ሳይኮሎጂስት ከሚለው ጆርናል የተገኙትን ጠቃሚ ምክሮች እንካችሁ። አንድ ሰው ንግግር ሲጀምር በምንም ሁኔታ አታቋርጠው። በአነጋገሩ ዘገምተኛም ቢሆን ጊዜ ቢወስድም በንግግሩ ላይ ጣልቃ ለመግባት አትሞክር። በውይይት ጊዜ የተፈጥሮ ድምፅህን ተጠቀም። ትህትናን ለማሳየት ያልነበረህን ድምፅ ለማሰማት አትሞክር። እንዲህ ካደረግ ማንንም አታሳምንም። በአንጻሩ ግን የአድማጩ መቀለጃ ትሆናለህ። በአነጋገር ዘይቤ የሰዋሰው ግድፈቶችን ልትፈጽም ትችላለህ። ይህም ብዙ ያስገርምህ የሚፈጠር ነውና፣ ግን ለአብነት ስህተቶችን አስወግድ። የቅርብ ወዳጆች ካልሆኑ በስተቀር የአንድን አካባቢ ተራ ቋንቋ ወይም ስላንግ አትጠቀም። በንግግር መሃል አትማል። ስለ ሰዎች ምንነት ስትናገር ሁልጊዜ እነሱ ባሉበት ይሁን። ሐሜትህን አስወግድ። ይህ ስነ ምግባር ለሁሉም በየትኛውም ቦታና ጊዜ ተጠቀምበት። በንግግር መዝጊያ ላይ አድማጮችህን አዎንታዊ በሆኑ መልኩ አመስግን። ለሰዎች ተቆርቋሪነትን አሳይ። በሙከራ ጥሩ ውጤት ማግኘት ደስ ይልሃል። በንግግሮች መሃል ቀልዶችን ጣል አድርግ። ቀልድ የውይይት አጣፋጭ ቅመም ነው። ቀልድ የፈጠራ ችሎታህን፣ ተወዳጅነትን ያዳብርልሃል። ጥሩ ድባብ እንዲሰፍን ይረዳል። ሌሎች ሰዎች ሲቀልዱ ሳቅላቸው፣ በራስህ ቀልድ ግን ብዙም አትሳቅ። የምትናገረው ቀልድ አጫጭር ሊሆን ይገባል። የምታቀርበው ቀልድ ላለው ውይይት ማዳበሪያ ቀረበታ ሊኖሩ ይገባል። ያቀረብከው ቀልድ አድማጭን በማሳቁ በቅጽበት ሌላ ቀልድ አታቅርብ። አመቺ ጊዜን ጠብቅ። ከሁሉ በላይ ደግሞ ብዙ አድማጩን። ብዙ የሚያደምጥ ሰው ብዙ ማውራት ላይ ወደፊት አይቸገርም። ስታደምጥ ከልብ ይሁን። ንግግር ከማድረግ በፊት በሚገባ ተዘጋጅ። ስለምትለው ነገር በደንብ እውቀት ይኑርህ። ስትናገር ለማውራት ሳይሆን ፍሬ ያለው ነገር፣ ይጠቅማል የምትለውን ነገር አመዛዝነህ ካፍ አውጣው። ሰናይ ጊዜ።